እሺ ተመልካቾች እንደት ናችሁ? በፎርብስ መረጃ መሰረት የአፍሪካ 10 ከፍተኛ የሚባሉ ባለሀብቶች ዝርዝር ወጥቷል እና በጣም የሚገርም አይነት ቁጥሮች አሉት። በቃ ቶፕ የሚባሉት 10 ባለሀብቶቹ ከሶስት ሀገር የተውጣጡ ናቸው። 54 ሀገር ባለበት ሀገር ውስጥ ቶፕ 10 የሚባሉት ቢሊዮነር ከፍተኛ ሀብታም የሚባሉት ከሶስት ሀገራቶች ናቸው። ከሶስት ሀገራቶች ውስጥ መሆኑ ብቻ ሳይሆን ደግሞ ሁለቱ ደግሞ የተለያየ ቁጥር የሚይዙት ደግሞ ወንድማማቾች ናቸው እና ደረጃውን እነማን እንደሆኑ አቀርብላችኋለሁ። ከሱ በተጨማሪ ግን አፍሪካ ውስጥ እያሉ ከዶላር ውጪ ኢኮኖሚያቸው መሰረቱን አድርጎ እንዴት ነው በዶላር የሚሰላ የቢሊዮነር ደረጃ ላይ የደረሱት የሚለውን ሀሳብ አብረን እናወራበታለን። ምክንያቱም ኢትዮጵያ ውስጥ ላሉ ባለሀብቶችም አይ ቲንክ ጥሩ የሚያሳየው ነገር ስለሚኖር ነው። እንግዲህ ፎርብስ በዓለም ላይ ያሉ ከፍተኛ ሀብት ያላቸውን ደረጃ የሚያወጣ ነው እና 10 በአፍሪካ ከፍተኛ ሀብት አላቸው የሚባሉ ዝርዝር ወጥቷል። እንግዲህ ዘርፋቸውም አለ፣ በምን ዘርፍ ላይ እንደተሳተፉ አለ። የመጀመሪያው አሊኮ ዳንጎቴ ነው። እንግዲህ ናይጄሪያ ውስጥ ያለ ባለሀብት ነው። ኢትዮጵያ ውስጥም ዳንጎቴ ሲሚንቶን ታውቃላችሁ እና በ28.5 ቢሊዮን ዶላር ከአፍሪካ አንደኛ ነው እና የተሳተፈባቸው አሁን የሚሰራባቸው ዘርፎች አምራች ዘርፎች ናቸው። በአብዛኛው ሲሚንቶ ላይ፣ ስኳር ላይ፣ የአፈር ማዳበሪያ ላይ፣ የጨው ምርት ላይ እንግዲህ አሁን ደግሞ በነዳጅ ዘርፍ ላይም ስላለ በመላው አፍሪካ ይሰራል። አንደኛ ይባለው እሱ ነው። እንግዲህ ዘርፉን ተመልከቱ። በዓለም ላይ ያሉ ዘርፎች ሌላ ናቸው። በአፍሪካ ያሉ ዘርፎች ደግሞ ባህሪያቸው ትንሽ ለወጥ ያለ ነው። ሁለተኛው ጆዋን ሩፐርት የሚባለው ደቡብ አፍሪካዊ ነው። እንግዲህ የሚገርማችሁ ከ10 ከፍተኛ ባለሀብት ከሚባሉት ሶስቱ ናይጄሪያዊ ናቸው፣ 4ቱ ደቡብ አፍሪካዊ ናቸው፣ 3ቱ ግብፃውያን ናቸው። ከሶስቱ ውጭ የለም እና ሁለተኛው ጆዋን ሩፐርት የሚባለው ደቡብ አፍሪካ ያለ በ16.1 ቢሊዮን ዶላር እሱ ደግሞ ፋሽን ላይ ነው። ይሄ ጌጣጌጥ፣ ሌዘሮች፣ ሰዓቶች እና በብዙ ያከፋፍላል። በአውሮፓም በእስያም በአሜሪካም ማከፋፈያ ሪቴል ተቋማቶች ያሉት ባለሀብት ነው። ሶስተኛው አብዱል ሰማድ ራቡኢ የሚባለው ናይጄሪያዊ ነው እሱ እና በ11.2 ቢሊዮን ዶላር ነው። የተለያዩ ዘርፎች ናቸው እሱ እና ቦዋ የሚባል ግሩፕ አለ። ሲሚንቶ ላይ ናይጄሪያም ስለሆነ ሊሆን ይችላል፣ ግን ሲሚንቶ ላይ፣ ስኳር ላይ፣ ነዳጅ ላይ፣ ግብርና ላይ፣ ሪል ስቴት ላይ ምናምን የሚሳተፍ ነው። አምስተኛው ኒክ የሚባለው ደቡብ አፍሪካ አለ። ኒክ ሆፒንሃይመር የሚባል ባለሀብት አለ፣ ደቡብ አፍሪካዊ ነው በ10.6 ቢሊዮን ዶላር። እሱ ደግሞ ብረታ ብረትና ማዕድን ላይ ነው የሚሰራው እና ከቤተሰብ የተነሳ ቢዝነስ ነበር፣ የዳይመንድ ምርት አገልግሎት ላይ ይሳተፍ ነበር። ግን ከዛ በኋላ ስቶክ ከሸጦ በኋላ ወደ ቴክኖሎጂ፣ ወደ ተፈጥሮ ሀብት እንዳሁም በደቡብ አፍሪካ የሚታወቁ ታዋቂ የሆኑ የእንስሳ ማቆያ ኮንዘርቬሽን ትልልቅ ተቋማቶችን ኦን ያደረገ ነው፣ ፓርኮችን ጨምሮ ማለት ነው። አምስተኛው ቅድም የምነግራችሁ ወንድማማቾቹ ይመጣሉ፣ የግብፅ ባለሀብቶች ናቸው። ናሴፍ ሳውሪስ የሚባለው የግብፅ ባለሀብት አለ። አሁን ግብፅ ውስጥ አንደኛ የሚባሉት ባለሀብቶች ሳውሪስ ፋሚሊ የሚባል አለ እና አባታቸው ኦሲን ሳውሪ የሚባል ኦራስኮ የሚባል የቢዝነስ ኢምፓየር አላቸው እና በመካከለኛው ምስራቅና በአፍሪካ በጣም ተጽዕኖ ፈጣሪ የሆነ በግንባታ፣ በቴሌኮም፣ በቱሪዝም ላይ የታወቀ ግዙፍ ካምፓኒ ነው። ኢቨን በአሜሪካ ውስጥ 50 ቢሊዮን ዶላር የሚያክል ኢንቨስትመንት ያለው ነው እና ይሄ የአባታቸው ኦንሲ ሳውሪስ የሚባለው ፋሚሊ ቢዝነሱ ወደ ልጆቹ ተዛውሯል እና እኔ ናሰፍ ሳውሪስ የሚባለው አምስተኛ ላይ ያለው ባለሀብት ግብፃዊ ነው። ግን ዘርፉን ወደ ምን ወስዶታል? ወደ ግንባታ ዘርፍ፣ የአፈር ማዳበሪያ ዘርፍ፣ ዓለም አቀፍ ኢንቨስትመንቶች ውስጥ ይሳተፋል። እንደውም ስቶኮች አሉት። እንደውም አስቶን ቪላ ላይ ድርሻ ያለው ነው። አስቶን ቪላ እንግሊዝ ውስጥ ያለ ቡድን ነው። አዲዳስ ውስጥም ድርሻ አለው። ግንባታ ዘርፍ ላይ፣ የአፈር ማዳበሪያ ዘርፍ ላይ፣ ዓለም አቀፍ ኢንቨስትመንቶች ውስጥ ይሳተፋል እና ወንድሙ ናጊብ ሳውሪስም 7ኛ ደረጃ ላይ የሚገኘው ወንድሙ ነው። እሱም ቴሌኮም ላይ ይሳተፋል። አፍሪካ፣ እስያ፣ ምስራቅ፣ መካከለኛ ምስራቅ ላይ ቴሌኮም ላይ ይሳተፋል። ሚዲያ ላይ ያለበት፣ ቴክኖሎጂ ላይ ያለበት፣ ማዕድን፣ የወርቅ ላይ፣ ሆቴሎች በአውሮፓ ምናምን አላቸው። ስለዚህ ወንድማማቾቹ ግብፃውያን የቢሊዮነሩ ልጆች 5ኛና 7ኛ ይዘዋል። 6ኛው ማይክ ኤዱንጋ የሚባለው ናይጄሪያ ነው። 6.5 ቢሊዮን ዶላር ነው። ግሎባኮም የሚባል የናይጄሪያ ትልቁ የቴሌኮም ድርጅት የዚህ ሰው ነው፣ የማይክ
አዴኑጋ የሚባለው ነዳጅ ቁፋሮ ላይ ያለበት፣ ባንክ ላይ፣ ሪል ስቴትና ግንባታ ላይ ያለበት። እንግዲህ 8ኛው ፓትሪስ ሞትሶፔ የሚባል ደቡብ አፍሪካዊ ነው። 4.3 ቢሊዮን ዶላር ነው፣ ግን ብረትና ማዕድን ላይ ነው። ወርቅ ላይ፣ ፕላቲኒየም፣ ብረት ላይ እንዳውም በጣም ይታወቃልና የአፍሪካ የስፖርት ፌዴሬሽን ፕሬዚዳንት ነው ፓትሪስ ሞትሶፔ የሚባለው። እንዳውም ብዙ ኢትዮጵያኖች አይ ቲንክ የሚያውቁት ቡድን አለ ደቡብ አፍሪካ ውስጥ ማመለሱ ሰንዳውስ የሚባለው የእግር ኳስ ክለብ አለ፣ የእሱ ባለቤት ነው። እና 9ኛው መሐመድ መንሱር የሚባለው ግብፃዊ ነው። እና መንሱር የሚባል ግሩፕ አለ እና የተለያዩ ዘርፎች ላይ ነው በአፍሪካ፣ በምስራቅ፣ በመካከለኛው ምስራቅ መኪና ሽያጮች ላይ በተለይ የጀነራል ሞተርስ እና ካተርፒለር የሚባሉ ፒክአፕ መኪናዎች ዋና አስመጪ የሚባሉ እሱ ነው። ሎጂስቲክስ ዘርፍ ላይ ይሳተፋል። እና 10ኛው ሜሸን ለሩክስ የሚባለው ደቡብ አፍሪካዊ ነው። በደቡብ አፍሪካ ሪቴል የሚባለውን የባንክ ሴክተር የሚመራ ነው። 3.8 ቢሊዮን ዶላር አለው። ውጤታማ የሚባለው ካፒቴክ የሚባለው ባንክ አለ። ምን ማለት ነው? ለትልልቅ ተቋማቶች ሳይሆን አነሳ አነስ ላሉ ድርጅቶች፣ ግለሰቦች የሚያበድር ባንክ አለው። የእሱ ባለቤትም እነዚህ ናቸው ባለሀብቶቹ። አሁን የባለሀብቶቹ ቁጥር ሳይሆን በጣም መሰረታዊ ጉዳይ ለምንድን ነው እንደዚህ ባለሀብት የሆኑት? ከሶስቱ ሀገራቶች ብቻ የወጣው ከደቡብ አፍሪካ፣ ከናይጄሪያ እና ከግብፅ ብቻ። ሶስቱ ከዚህ ብቻ ነው የመጡት። የሚነሱ ምክንያቶች አሉ። ይህ ዝም ብሎ በድንገት የመጣ ሳይሆን ስትራክቸር አለው። አንደኛው የገበያ ስፋቱን ተመልከቱ። ያላቸው የገበያ ስፋት እንግዲህ የናይጄሪያ 220 ሚሊዮን ያለበት ሸማች ነው። እንደው ግብፅ ደግሞ 110 ሚሊዮን ሸማች ያለበት ነው። ደቡብ አፍሪካ 60 ሚሊዮን ሸማች ያለበት። ሁለተኛው እድላቸው እየተባለ ያለው ምንድነው? የተፈጥሮ ሀብት በቃ የሲሚንቶ አክሰስ አለበት፣ የማዕድን አክሰስ አለበት፣ የነዳጅ አክሰስ ያለባቸው ሀገራቶች ላይ ነው ያሉት። ስለዚህ ከነዳጅ ግብዓት የሚገኘው ደግሞ የአፈር ማዳበሪያን የሚያመርታሉ። ስለዚህ እነዚህ ሴክተሮች ደግሞ ከፍተኛ ትርፍ ያላቸው ሴክተሮች ስለሆኑ እነዚህ ባለሀብቶች ቢሊዮነር ለመሆን ቀሏቸዋል ነው የሚለው። ደግሞ እዛች ሀገር ውስጥ ያለው እነሱ ሀገራቶች ውስጥ ያሉ የፋይናንስ መሰረተ ልማት በቃ አክሲዮን ገበያው የተሟሟቀ ነው። የባንክ ሴክተሩ ያደገበት ነው። እንደዚህ የባንክ ሴክተርና አክሲዮን የተሟሟቀበት ሀገር ውስጥ ያለ ባለሀብት በፍጥነት ማደግ ይችላል። ኢትዮጵያ ባለሀብቶች ሪስክ ውስጥ እንዳሉ የምትገምቱት በዚህ ነው። ገና ያላደገ ማቹሪቲ ላይ ያልደረሰ ሴክተር ስለሆነ በቃ ዓለም አቀፍ ለማድረግ ትንሽ ያስቸግራል። እነዚህ ሀገራቶች ላይ ያለው ደግሞ የኢንዱስትሪ ፖሊሲ እና ፕራይቬታይዜሽን በቃ በ1990ዎቹ አካባቢ ላይ ፕራይቬታይዜሽን ቶሎ ሲጀመር በፍጥነት ነው ፕራይቬታይዝ ማድረግ የጀመሩት። አሁን ኢትዮጵያ ገና ፕራይቬታይዝ ለማድረግ የምትሞክራቸው ሴክተሮችን ሳይቀር ማለት። ስለዚህ ገና ፕራይቬታይዝ ሲደረግ ወደ ግል ሴክተሮች ሲዞሩ የገቡ ስለሆኑ በተለይ የቴሌኮም ሴክተር ላይ በፍጥነት እንዲያድጉ እድል አግኝተዋል። እና በጣም መሰረታዊና የኢትዮጵያ ባለሀብቶች ማሰብ መማር የሚገባቸው ከዚህ ምንድን ነው? እነዚህ ባለሀብቶች ከሀገራቸው ውጪ በአብዛኛው ይሰራሉ። አህጉሪቷ ላይ ይሰራሉ፣ ከአህጉሪቷም ውጭ ይሰራሉ። ለምሳሌ አሊኮ ዳንጎቴን ካያችሁ ኢትዮጵያ ውስጥም እኮ ኢንቨስትመንት አለ። ስለዚህ አፍሪካ ሌሎች ሀገራቶች ላይ ወጥተው ይሰራሉ። ሌሎች ሀገራቶች ላይ ወጥተው ይሰራሉ ማለት በውጭ ምንዛሬ ይሰራሉ፣ ገበያቸው በውጭ ምንዛሬ ይሆናል። እስያ ውስጥ ሄደው ይሰራሉ። መካከለኛው ምስራቅ አረብ ሀገራቶች ላይ ሄደው ይሰራሉ። ስለዚህ በቃ ከሀገር የመውጣት ልምምድ አላቸው። ኢትዮጵያ ውስጥ ያሉ ባለሀብቶች ከሀገር የመውጣት ልምምዳቸው ዝቅ ያለ ነው። ሌሎች ሀገራቶች፣ ጎረቤት ሀገራቶች ላይ መስራት። ለምሳሌ ኢትዮጵያ ውስጥ ያለ ባለሀብት ኬንያ ሄዶ ቢሰራ ሊያገኝ የሚችለው በውጭ ምንዛሬ ነው። የሀብታቸው መሰረትም ከታየ ዲፍሌሽን አንዳንድ ሊጎዳም ሊያገለግልም ይችላል። ግን ወደ ውጭ በመላክ ላይ ነው የተመሰረቱት የእነዚህ ባለሀብቶች ቢዝነስ ባህሪ ማለት ነው። በቃ ኤክስፖርት ላይ መሰረት ያደረገ ነው። ኤክስፖርት አደረጉ ማለት ደግሞ የውጭ ምንዛሬ ያገኛሉ። ዓለም አቀፍ ዋጋ ያለው አሴቶች አሏቸው። መሰረታቸው እሱ ላይ ነው እና ዓለም አቀፍ ኢንቨስትመንት ውስጥ ይሳተፋሉ። እንግሊዝ ውስጥ ሄደው እኮ ቡድን እየገዙ እኮ ነው አይደለም። ናሲፍ ሳውሪስ የሚባለው ቅድም የነገርኳቸው ግብፃዊ እኮ አስቶን ቪላ ላይ ደርሻለሁ፣ አዲዳስ ላይ ደርሻለሁ። ወንድምየውም ናጊብ ሳውሪስ የሚባለው ደግሞ ከአውሮፓ ሆቴሎች አሉ። ስለዚህ ዓለም አቀፍ ኢንቨስትመንት ውስጥ ይሳተፉና የአክሲዮን ድርሻ ያገኛሉ ማለት ነው። ከተለያዩ ሀገራቶች የገቢ ምንጮቻቸው በጣም ሰፊ ነው። ይሄ ተደማምሮ ነው 54 ሀገራቶች እያሉ ነገር ግን ከ3 ሀገራቶች ብቻ ነው ደግሞ እነዚህ ሀገራቶች ጠቅላላ ሀገራዊ ምርትን የሚመሩትም እነዚህ ናቸው። አንደኛዋ ደቡብ አፍሪካ ነች። አይ ቲንክ ሁለተኛዋ ግብፅ ነች። ሶስተኛ በአልጄሪያ እና በናይጄሪያ መካከል
መለዋወጥ አለ እንጂ በቃ እነዚሁ ናቸው። ጠቅላላ ሀገራዊ ምርቱን የሚመሩት እነዚህ ናቸው። ደግሞ የቢሊዮነር ቁጥርም ያለው እነዚህ ሀገራቶች ላይ ነው እና ዋና መሰረቱ እሱ ነው። ይህ መረጃ ጀስት ሼር ለማድረግ ነው ለእናንተ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም ቀን።